ስትዘርፉ ግን በማን ነው የምትዘርፉት? ጥያቄው ምንድነው? መውሰድ እንኳን ካማራችሁ ፕሊስ መውሰድ ካማራችሁ በእንደዚህ አይነት ህፃናቶች እኔ በህፃናቶች አታርጉት። በህፃናት አታርጉት። ከፈለጋችሁ በሌላ በልቶ በጠገበ ምናምን ከፈለጋችሁ በሱ በህፃን ግን ለምናችሁ ግን እንዳታ ጸብ የሚሆነው ይዛኔ ነው። ባይዘዌ ግን እኔ እርዳታም አይመስለኝም። መኒ ላውንደሪ ነው የሚመስለኝ። ኢትስ ቱ ፋስት ሲመች መኒ ላውንደሪ ግን ቆሎህን አቁ። ይህን ቆሎህን እየበላ ልክ ከፕሌን ላይ ስትወርድ ለ16 ሰዓት ቆሎህን ስላልበላ አካውንቴ ሊዘጋ ነው፣ ዋርኒንግ ሆነብኛል፣ ድረሱልኝ ነው። ብዙም አትሄድም። ይህንን የበሰበሰ ሱሳችሁን ካላቆማችሁ የዚህ መንግስት ራት ነው የምትሆኑ። በፈለገበት አሁን ላይ ነካችሁ ይችላል። ደስ የሚለኝ የአፍሪካ ዲክታተር መንግስቶች ደስ የሚል የሚለው ታውቃላችሁ። የፈለግከውን ብታረግ አይነኩህም። ግን በስልጣናቸው የመጣህ ጊዜ በእነሱ ቢዝነስ የመጣህ ጊዜ የዛኔ ይላል በዴኔቭ ላይ ሄደ በሰራኸው ነገር ላይ ምናምን ብለው ስልክ ላይ የሆነ ነገር አገኘን ብለው ያው ጠርቅመው ስለሚያስገቡ እኛ ምን ቸገረን? እኛ ብቻ ነፃ እንደማንኛውም ሀገራቸው እንድኖረው ደስ የሚለው ለማንኛውም ብላ ቶሎ አንድ ቀን መጨረሻቸው እዛ ስለሚሆን ከርቸሌ ነው ማገኛቸው። መጥቼ እጠይቃቸዋለሁ። ስንቅ ይዤ ምን ብኔ ነው የምልህ? ቲክቶኬን ከፍትና እንደዚህ እላለሁ። ምን ብዬሽ ነበር? ስመክርህ ነበር። አንተንም ንግስቲቷን እላታለሁ። ምን ብዬሽ ነበር? ስመክርሽ ነው። መጨረሻቸው ነው የሚሆን። በተለይ አንተ አንቀልቅለሃል። ጥሩ እንትኖች አሉ። ምንድን ነው ተከታዮች አሉ። ደንቆሮች በዚህና በዚህ በነገራችን ላይ አባቴ ኢንጂነር ነው አይደለም። አንዳንዴ እኮ ግን ሰው ተማረ ማለት እኮ ክፋትን አወቀ ማለትም አይደለም። እንደዚህ አይነት ነገር ላይ ግን ልጆቻችሁን እንትን ብትሉ ጥሩ ማለት በኋላ መስዋዕት ያስከፍላል። እንደዚህ አይነት ነገር በጣም መስዋዕት ያስከፍላል። እና ጢማጢም ደግሞ እንደዚህ ያደርጋል። ውል ያደርጋል፣ ያወላውላል። ልትወርቅ ስትል ከዛ ላይ ያልተባለውን ተባለ ትላለህ። ሴሰኛ ትሆናለህ። ሱስህ ሲጠፋ ብር ትላለህ። ከዛ ላይ ደግሞ በቃ ከኔ የበለጠ አራዳ የለም። ትልቁን አካውንት መጠቀም አልፈለግም። በቃ ትንሹ አካውንት ሚሊዮን ይግባል። ሁለተኛ ነገር የሆነ ነገር በአካውንት መሰብሰብ ማውሳት ደግሞ በጣም ከባድ ስለሆነ ገማሽን እንዳይዙሽ። እርግጠኛ ነኝ ብዙም ቀረጻ የሚኖር አይመስለኝም። እንዲሁ ሳስበው እስቲ እናንተ ስታስቡት ቀረጻ የሚኖር ይመስላችኋል? እርዳታ በሚሰበሰብበት ላይ ወይ ደግሞ እንደ ልማዳቸው በስልክ ነው የሚያደርጉት። የኃላፊነት የተወሰነ በአሜሪካን ሀገር የሚገኝ እንደዚህ አይነት ካምፓኒ $5,000 ሰጥቷል። በ5 ሰው $25,000 ይሆናል። ወይም ደግሞ $250,000 2 ሚሊዮን ወይ ልክ 1 ሚሊዮን ነጥብ 5 ተቀበኒ ሆነ መዲና ብር አዶናይ አሁን እንግዲህ ጃኒ ጠበቅ አድርገሽ ስንት ብር ይዘመታል ማለት ነው። በመጨረሻ የምናስተላልፈው ነገር ቢኖር ምንድነው? የተወደዳችሁ ውድ ቲክቶከሮች ጢማጢሙ ትላንትና ከኢትዮጵያ ወደ አሜሪካን በመሄዱ ጢማጢሙ ሀገር ለቆ በመሄዱ ከ8 ወር በፊት ሀገራችን ገብቶ የለቀቀውን የጢማጢም ባክቴሪያና ቫይረስ እንዲለቃችሁ ከፈለጋችሁ ከነገ ጀምሮ ውድ ቲክቶከሮች ጸበል ሂዱ። ሙስሊሞችም ሀዲስ አስቀሩ። ክርስቲያኖችም ኦርቶዶክሶች ወደ ጸበል ሂዱ። ጴንጤዎችም ፕሮቴስታንቶችም ካላችሁ ደግሞ ይጸለይባችሁ። ጢማጢሙ አሜሪካን ገብቷል። ተመልሶ ሲመጣ ሳድሶት ስለሚመጣ ጢማጢሙ የቢስተልጅ የመጨረሻ አብዳችሁ እንዳናያችሁ
ጢማጢማችሁን ሄዳችሁን በአስቸኳይ ጸበል ተጠመቁ። ይሄን የመጨረሻ መልእክቴ። ቪዲዮ መልቀጥታችኋል፣ ብር መስራት ከራሳችሁ ጋር እኮ አይደላችሁም፣ ፈዛችኋል እኮ። ያ የሚያወራው ናሆም ራሱ እንዲህ ነው የሚለው፣ እንጫወት እንጂ ቤታ ትጫወት እንዲህ እኮ ነው የሚሉት። መድኃኒዓለም እንደዚህ እኮ ነው የሚሉት። ጋይስ ግን አልገባችሁም? እውነት ግን ይሄ እንደ ቀልድ ግን ታዩታላችሁ። የሉም እኮ የቲክቶክ እኮ ድምቀቱ በሙሉ እኮ ነው እኮ የጠፋው። የሉም እኮ ጭራሽ ማንም ታደንቃላችሁ ብለ ቲክቶከሮች ሲጠየቁ እንደነ ጆሲ ያሉት ማይ ብራደር ብሎ ጭራሽ መጨረሻ ላይ ነው የሆነው። ከመስራት ወደ ማውራት ወደ ማድነቅ ሄደናል። አንድ ያልተነካው ጆን ዳንኤል ነው። እሱንም ጥይት እየተኮሱበት ይዋል እንዲህ እያለ አንዴ በልብስ ይሰልቡታል፣ አንዴ በራቆት ይሰልቡታል፣ አንዴ በሽክሸካ ደግሞ የትላንትና ኤአይ ደግሞ በጣም ይገርማል። አይ ደንቆሮች፣ ብዙ ደንቆሮች አለመማራቸው በጣም የሚገርም ነው። በጣም የሚገርም ነው። አልወድቅ ያለ ሰውዬ እሱ እንደሆነ አይወድቅም። ቢወድቅ ኖሮ እስር ቤት ይወድቅ ነበር። ነፍሶቼ ጃኒ ስራ ጃኒ እኛንን አሁን ላንቺ ደግሞ የቤት ስራ የምንሰጥሽ አሁን አለች። እሷ የለችም አለች። ቲክቶክ ላይ የለችም አይደለ? የለችም አይደለ? ንግስቲቷ ምን ሆነው ነው? አዞሮባቸዋለች። በነገራችን ላይ ዝም ብላችሁ የሉም እኮ በግድ እኮ ነው የሚመጡት። በግድ የሆነ ተገፍተው ይሄ እንደ ድሮ ሞቅታው ምን በአናቱ እኮ ነው የተደፋው። ምን እሱ ብቻ ህዝብ እኮ የፊልም ኢንዱስትሪውን በሙሉ እኮ ትቶታል። ኢትዮጵያ ውስጥ አሁን ስንት አደጋ አለ። ደቡብ ላይ ብዙ ሰዎች በተፈጥሮ አደጋ እየሞቱ ማን ነው ስለሱ የሚያወራው? ማንም። ይሄ ጤንነት ነው ትላላችሁ? ጢማጢሙን ለቆባቸው የኢትዮጵያም ህዝብ ላይ ቲክቶኩም ላይ ሶሻል ሚዲያው ላይ እሱ ላይ ጢማጢሙ እንግዲህ እንድትነቁ እያልን ነው። አሜሪካን አትሄጂም? ለምንም አልሄድም። ለምንም አልሄድም። ማማየኝ አሜሪካን እንኳን እኛ ይሄ ሆምለስ እንኳን አሜሪካን ሄዶ ከካናዳ ሆምለስ ሆኖ ኢትዮጵያ የገባ አሜሪካን እኮ 7 ነው አሜሪካን ሄጄ አስጠልቶኝ የመጣሁት። you don't know me baby, you don't know me ሆምለስ ካራክተርለስ ቆሎለስ ሊዘርፍ ገብቷል። እሺ ንግስቲቷ ገብታለች። ሄደን አሁን ስታስቡት አሁን ማለት ነው የእሷ አሁን አለመግባት ምን ትሉታላችሁ? ቴልሚ ምን ሆና ነው ያልገባችሁ? እስቲ ንገሩኝ። ምን ሆና ነው የማትገባው? ለምን ይመስላችኋል? የለችም እኮ ልጅቷ በግድ እኮ ነው ያለችው። በቃ በነገር በእልህ በቃ ፕላን ይሰጣታል። በዚህ ሂጂ፣ በዚህ ሂጂ፣ እንደዚህ አድርጌ፣ እንደዚህ በይ። ይሄን እያነበበች እኮ ነው ያወራችው። ልክ እንደ እንትና እንደ ኃይለማርያም ነው ያለው። የተወደዳችሁ የሀገሬ ልጆች፣ የተወደዳችሁ ወታደሮች፣ የተወደዳችሁ የመንግስት ሰራተኞች፣ የተወደዳችሁ የጎዳና ነዋሪዎች ብሎ ቁጭ ያለው ኃይለማርያም ነው አይደለ? ጃኒም እኮ እንደምን ያላችሁ እንደምታውቁት እስከ ዛሬ ድረስ መታለች እኮ። ከዛ በፊት መታብቃ አይተናታል። ጌታ ሆይ ይህ ደግሞ ኃጢአት እንደ አብዛት አደንዝዘዋት እስከነ ቤተሰቦች እንደምታውቁት እንግዲህ ታውቃላችሁ። እንግዲህ እየተቆጣት እኮ ነው። እርግጠኛ ነኝ ብዙ ጊዜ ኤዲት ተደርጓል እሱ ቪዲዮ። ደግሞ አለባበሷ አይታችሁታል። አለባበሷ አቀመበቅ ጃኒን ታውቋታላችሁ ምናምን የምትለው አይደል? የዛለታ እንዴ ነው ያለችው። እንደዚህ ተበሰጥ ፀጉር ደግሞ እንዲህ ተሰራ። የንጉሱ ሚስት፣ የሌባው ንጉስ ሚስት። ምክንያቱም ሚሊዮን ብር ሊገባ ነው፣ ሊዘረፍ ንጉስ ናታ። የሌላትን ባህሪ እኮ ነው ያላበሷት። የሌላትን